የረቡዕ አርጋኖን። ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። ስላንቺም ሮሜ 1:8 የውዳሴሽ ወሬ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ሉቃስ 1:48 በእውነት ምስጋና ይገባሻል። እግዚአብሔር እናቱ ሆነሻልና በእውነት መደነቅ ይገባሻል። ዓለም ሁሉ በመዓል እጁ የያዘን እርሱን ወልደሻልና በእውነት ብፅዓን ይገባሻል። ለእውነተኛ ፀሐይ መውጫ ሆነሻልና በእውነት መመስገን ይገባሻል። በማለዳው ኮከብ ምስራቅ ሆነሻልና በእውነት መደነቅ ይገባሻል። ለድምቀት ልጆች መመኪያ ሆነሻልና በእውነት ብፅዕና ይገባሻል። ለሃይማኖት መሰረት ሆነሻልና ከኪሩቤል ገናናነት ላንቺ ይገባል። ከሱራፌልም ውዳሴ፣ ከመላእክትም እልልታ፣ ከመላእክት አለቆችም ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል፣ ከማይምናንም እመቤታችን መባል፣ ከክርስቲያንም ሁሉ የሚገባ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሳውያን ነገሥታት አፍ ንግሥታችን መባል፣ ከልዑላንም መላእክት በላይ ከፍ ከፍ ማለት፣ ከታችኞቹም ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮችም ከፍ ትያለሽ። ስለ አንቺም እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺም እንዲህ እላለሁ፣ ከአርዮ መልእክት ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉትም ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከስልጣናትም ትቀደሻለሽ። ስለ አንቺም እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮሃለሁ እንዲህ ስል፣ አቤቱ በምሕረትህ አስበኝ። በመስቀል ላይ በሚስማር ተቸንክረ ሳለህ የቀኝ ወንበዴ እንዳሰብክ አቤቱ በምሕረት አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆን ትንቢት ምስክርነት፣ ስለ ሞቱ ሰማዕትን አማላጅነት አቤቱ አስበኝ። በጽራ ወርቅ ምንጭ ወንጌልህን ለማስተማር ስላፈሰሱት ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረት አስበኝ። በአንተ ዘንድ የተወደደው የድንግልና መዓዛው እንደጣፈጠ ሽቱ በካህናቱ ራስ ፊት ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነትህ አስበኝ። ስለ ሐዋርያት ደም፣ ስለ ስጋዊው ምስክርነት፣ ስለ ፈሰሰውም አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋወያን፣ ስለ ሰማዕታትም ደም፣ ስለ ስም ምስክርነትም አማላጅ እውነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ብሩካን ጻድቃን ገድል አማላጅነት አቤቱ በምሕረትህ አስበኝ። ስለ ተመረጡት ደናግላን ንጽሕና የድንግልናቸውን ባህሪ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ በቸርነትህ አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም መላእክት ማህበር እሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረት አስበኝ። አንተን ስለ ወለደች ማርያም ስለ ከበረችም ክብርት ልዕልት የተመረጠች ንጽሕት ድንግል አማላጅነት ስለ ቅድስናዋም ስለ ድንግልናውም መዓዛ ከፍጡራን ሁሉ ይልቅ ስለ ወደድከው ወዟ ደም ግባቷም የሕይወት መድኃኒት መጀመሪያ ናትና የንጽሕናም የቅድስናም መሠረት የዓለም ሁሉ ድህነት ፈርጥ የፍጥረት ሁሉ መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህ ዓለም ጥፋት ገደል ሰዎችን ሁሉ የሚሸጋገሩባት ድልድይ መንግሥተ ሰማያት የምንገባባት ድልድይ ከአመፀኞች ከወንጀለኞችም ጦርነት ከክፉዎችም ወገኖች ጸር ክርክር ከሚያስተባብሩ የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦር ከወጥመድም ካሽክላም የምንድንበት ሃይማኖት ቅርጽ
አበባዋ የምንሸተትባት፣ ከፍሬዋም የምንበላባት፣ ከጫፎቿም በታች የምናርፍ የገነት እንጨት ናት። በክብሯና በገናናነቷም የምንመካባት ንግሥት፣ በልዕልናዋም ደስ የምንሰኝባት፣ ቅዱስ ምስጢር የሚፈራባት መሠዊያ፣ ለእግዚአብሔር በጎ መዓዛ የሚሸትባት፣ ለእስራኤል ቅዱስ ንጹሕ መሥዋዕት የሚሰራባት፣ ቅዱስ ጠረጴዛ በውስጧ በአፋም በወርቅ የተለበጠ፣ የሙሴም ኪሩቤል በላይዋ የሚጋርዷት ታቦት፣ ሳትተከል ውሃ ሳትጠጣ በእስራኤል በትሮች መካከል ለምልማ አብባ አፍርታ የተገኘች የአሮን በትር፣ ከሲና ምድረ በዳ እስከ ቃዴስ በረሃ በርን የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመን የተምር ውሃ የተቀዳባት የወርቅ መቅጃ፣ ድርብ ተክል ከተከበበ ከጥጥ ፈትል የተሰራች ድንኳን፣ የአሮን የክህነት ልብስ ሰማያዊ ቀይ ቀለም ከከበረው ከጠቀለለው ቀይ ቀለም ግምጃ፣ በዙሪያዋም እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት፣ በውስጧም ዕጣን የተቀለቀለባት ፍም የተጨመረባት፣ የሚያንጸባርቅ ስዕል የቀናት የልብ ውሃ በውስጧ ያለባት የወርቅ ማጠንት አንቺ ነሽ። 7 ማብሪያ ያላት በየሶስቱም መያዣዎች ሰባት ማፍሰሻዎች በራሷ ላይም ማብሪያ ያላት የነበረባት የወርቅ መቅረዝ አንቺ ነሽ። በእግዚአብሔር ጣቶች የተጻፉ 10ቱ ቃላት በውስጧም ያሉባት የመሐላ ጽላት አንቺ ነሽ። በላይዋም የበረከት ተል የወረደበት የጌዲዮን ብዝት ግምዣ አንቺ ነሽ። የእግዚአብሔር ምስጋና ዝማሬ የሚዘመርባት የዳዊት መሰንቆ አንቺ ነሽ። ከንጽህና ጋር ሙሽራ ከድንግልናም ጋር እናት ሆይ ከጥፋት እንድን ዘንድ ለምኝልን። የዚህ ዓለም ዘመኖች የሚያሰጥሙ ማዕበሉና ሞገድ ሆነዋልና የመንፈስ ቅዱስ ክንፍ የሚጋርዳት ያለ እርኩሰት እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽ ወዳጅሽ ኢየሱስ ክርስቶስን ለምኝልን። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ እሳትንም በሥጋ የወሰንሽ እኔ ኃጢአተኛውን አማልጅኝ። ሥጋችንንም እንደ ሰም ከሚያቀልጠው ከሥጋዊ ፈቃድ እሳት አድኝኝ። እመቤቴ ድንግል ማርያም ሆይ የመልክ ቀጸላ የመሃይምናንም አክሊል የሙሽርነት ጌጥ የቅዱሳን ሽልማት ሆይ ከዘመናት ማዕበል ሞገድ አድኝን። በጸሎትሽም ጸጥ እንዲል አድርጊል። የዓለም ሁሉ መመኪያ ድንግል እናት ሆይ ከሚያሰጥመው ከአመፀኛው አፍ በደምም ከሰከረ ምላስ አድኝኝ። መንፈሳዊት መርከብ ሆይ ድንግልናዊት ሆይ ከክፉ ዘመን መከራ አድኝኝ። የሁላችንም መመኪያ የመድኃኒት ሽቱ ብልቃጥ ያለ ርኩሰት ሙሽራ ሆይ ከቀን ወራሬ ከሌሊት ሰባሪም አድኝኝ። የሕይወቴ መድኃኒት ድልድይ የድህነት መሰላል ሆይ ከዚህ ዓለም ባህር ማዕበል ሞገድም አድኝኝ። ከባህር ጠል ከገደል ወድቆም ከመሞት አድኝን። አሁንም ዓለም የሚደርስበት አድርሽኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔ ከኃጥአን ሁሉ ይልቅ የረከስኩትን አንቺን ከመውደድ በልጅሽ በወዳጅሽ በባሕርይ አባቱ በአብ በባሕርይ ሕይወትም በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝ ይቅር በይኝ፣ ይቅርም አሰኝኝ። ከእኔ ከኃጢአት ፍዳ የተነሳ ለሰው የኃጢአት ፍዳ ስድር ሽሙጥ የለም። የመላእክትም የሰውም ቢሆን ከንጽህናሽ ምስጋናሽ የሚበልጥ የንጽህና ምስጋና የለም። በዕብራይስጥ ማርያም የተባልሽ የተመረጥሽ የተከበርሽ እመቤቴ ድንግል ማርያም ሆይ በላዬ የሚመጣውን ዕዳ በንጽህናሽ ክፈይልኝ። አምላክን የወለድሽ ቅድስት ድንግል ሆይ የእግዚአብሔርን ልጅ የወለድሽ ንጽሕት ክብርት ሆይ እውነተኛ ፀሐይን ያስገኘሽ የተመረጥሽ ድንግል ሆይ ምን ብዬ ጠራሻለሁ? በምንስ ምሳሌ መስልሻለሁ? ኪሩቤል የያዘው ዙፋን ነሽ፣ ነገር ግን ከእርሱ አንቺ ትሻለሽ። ኪሩቤል ከያዙት ዙፋን የተረባውት የለም፣
ገነት ከመውጣት አላዳነኝም። ከሰይጣንም ቀንበር በታች ከመገዛት አልተቤዠኝም። ነገር ግን በላዬ ለሚቀመጥ የእግዚአብሔር ስሙ ይክበር። አደፍ ጉድፍ የሌለብሽ ንጽሕት ክብርት የብርሃን እናት ሆይ እርኩሰት የሌለብሽ ትምህርት የዓለም ሁሉ ጌታና እንግዲህ ምን እልሻለሁ? ሰማይን እልሻለሁ። ነገር ግን ከእርሱ አንቺ ትሻያለሽ። በስተ ምስራቅ በኩል ከቀድሞ እግዚአብሔር ከተከላት ኤዶም ከተባልሽ ገነት እንዳልወጣ ሰማያት ስለ እኔ አልለመኑምና ከሰማየ ሰማያት ዘንበል ብለው ወደ አንቺ ወርዶ ካንቺ ሰው ሆኖም ማዕተበ ድንግልናሽን ሳይለውጥ ለተወለደ ክርስቶስ ክብር ምስጋና ይግባው። ስሙም ክቡር ምስጉን ይሁን። ከተወለደም በኋላ በእቱም ድንግልና ኖርሽ። ስርዓትሽም ከሰው ስርዓት ልዩ ነው። ከዚህ ቀደም ያልሆነ እንግዲህም የማይሆን የድንግልናሽን ምስጋና መናገር የሚችል ምን አንደበት ምን አፍ ነው? ምንስ አነጋገር ነው? ምስጋናሽን ለመስማትስ የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜው የሚደርስ ምን ልቦና ነው? ምንስ ሐሳብ ነው? አንድ ሰዓትስ እንኳን የድንግልናዋን መዝጊያ አልተከፈተም። ዘላለም ተዘግታ የምትኖር ደጅ ሆይ ሕዝቅኤል ያያት የምስራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም። በመግባቱም በመውጣቱም አልተከፈተችም። የንጽሕና ፍሬ የምታፈራ ድንግልና አበባ የምታበራ ነባቢት ገነት እርሷን ለመትከል ውሃም ለማጠጣት የደከመ የለም። የመለኮት መምጣት የተንጸፈጸፈባት ንጽሕት አዳራሽ ሆይ የንጽሕና ሙሽራ ቤት እርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት ከእሴይ ስር የተገኘች የወይን ሐረግ ከዳዊት ግንድ የበቀልሽ በትር ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ እርኩሰትን ለማንጻት ኃጢአትንም ለማጠብ የሚመች የሕይወት ውሃ መቅጃ የክብርት አዘቅት ሆይ የሥላሴ መስገድን ለምእመናን የምታስተምር የሃይማኖት መሠረት የእምነትን መጀመሪያ ከማይታይ ረቂቃን መላእክት ከነፋሳትም ይልቅ ረቂቅ የሆነ የማይታይ ከባህር የተሰወረ አካላዊ ቃል ከእርሷ የተገለጠ ንጽሕት ሰፊ የተድላ ደስታ መጋረጃ ስጋዋን ባይጋርድ ባልታየንም ነበረ። ከእርሷም የትብስትን ድርብ በፍታ ባይጎናጸፍ ባልተገለጠም ነበረ። ለዘላለሙ የማትፈርስ የማትወድቅ ጸንታ የምትኖር አዳራሽ ለዘወትርም አጥሯ በትሯ የማይፈርስ የስጋዊ ነገር ማዕበል ሞገድ የማይነቀንቃት የስጋዊ ፈቃድም ነፋሳት ኃይል የማያዘነብላት መርከብ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወት መድኃኒት መስዋዕት የምትሸከም መሰዊያ እመቤቴ ድንግል ሆይ በብዙ የፍቅርሽ እሳት በሰውነቴ አዳራሽ እሟሟቃለሁ እለባለሁ። ከእርሱም ይልቅ የፍቅርሽ እሳትነት በሰውነቴም አዳራሽ የበዛ ከፍ ከፍ ያለ ይሁን። አንቺ ከወደድሽ ልጅሽ አይጠላኝምና ልጅሽም ከወደደኝ በኃይልም ቢሆን በሹመትም ቢሆን በተንኮልም ቢሆን በምላስም ቢሆን በስራዬም በዘመናዊነቴም የሚችለኝ የሚቃወመኝ የለም። ነቢዩ ኢሳይያስ እንደተናገረው እንዲህ ሲል እግዚአብሔር አምላካችን ከኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርኩት አሁንም ደግሞ መልሼ እናገራለሁ እንዲህ ስል ኪሩቤል የያዘ ዙፋን የረባ የጠቀመኝ ነገር የለም፣ ሰማያትም የረቡኝ የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ። የአብ በኩር ልጁ ከአንቺ ሥጋ በመልበሱ አሁንም ወደ ማን እጸልያለሁ? ወደ ማንስ እማልዳለሁ? ወደ ማንስ እማለላለሁ? ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰራር ወደምትሆን ወደ አንቺ በቀር ጸሎቴ ባንቺ ታርግ። ወደ ሥላሴም መንበር በአየርም ቢሆን ረጅምም በሰማይም ዳርቻ በእሳት ደመና የተቀላቀለበት የብርሃን መጋረጃ የሚያናቅፍ የሚከለክላት አይኖርም።
ዓለምን እንደ ጸና እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማዕጠንታቸው ጽና ውስጥ የተቀላቀለው ትሁን። ኀጢአቴን ታቃልል፣ ቁስለ ኀጢአቴንም የሚያጠግን የፈውስ የምሕረት ምንጭን ትቅዳልኝ። ስለ ልመናም ከአንደበቴ የወጣችውን ይች ነች። ለግዳጄም የምትረባው የምትጠቅመውን በጽርዓትም የምትጠራ ትሁን። የፍጥረትንም ሁሉ ጸሎት የሚሰማ በልዑል እግዚአብሔር ፊት ቀድሞ የተቃናች ትሁን። ልመናዬም ያለ ዋጋ አትቅር። የተመኘችውን ሳታገኝ ራቁቷን አትቅር። ያንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔር ይጥራው። በልቦናዬም ያለውን ክፍተት ሁሉ ለመፈጸም የልመናዬንም ዋጋ ለመስጠት ሁሉን የሚችል ሁሉን የሚያጽናና መንፈስ ይውረድ። እንግዲህ ማናቸውን ደጅ ጠናለሁ? ከቤትሽ ደጅ ይኸው ማይምናን የሚጸልዩትን የስምሽ መኖሪያ ነው። ከቤትሽም በገባው ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ ሆይ የስምህ መኖሪያ ወዴት ነው? ወደዚችም ቤት መግባቴ የሕይወት የደህንነት ለሰላም ለደስታ ለጸጋ ለክብር ለባለሟልነት ለሰው ፍቅር ብሩህ ለመሆን አድርገኝ። አቤቱ ሆይ የምሕረትን ደጅ ክፈትልኝ። ምንም ስለ ኃጢአቴ የተዘጋ ቢሆንም አቤቱ ሆይ የቁጣን ደጅ ዝጋልኝ። ምንም ስለ በደሌ የተከፈተ ቢሆንም አንተ እንዲህ ብለሃልና የሻ ሁሉ ያገኘዋል፣ የጸፋም ይከፈትለታል። አቤቱ ይቅርታህን እሻለሁ እንዳገኝ ስጠኝ። አቤቱ ሆይ የምሕረትን ደጅ እጸፋለሁ፣ እንድገባ ክፈትልኝ። ምንም ቸርነትን ባስቆጣ ባበሳጫትም መሐሪ ይቅር ባይ ነህና የቁጣህን ጽዋ በላይ ላይ አታፍስ። ለጥፋትም የተዘጋጀ እጁ የኀጣንን በትር በላይ ላይ አትለፍ። በእውነት ገጽተኝ፣ በይቅርታህም ተከራከረኝ። የቁጣ በትር ከምሕረት አጸብ ተቆርጣለችና አቤቱ የኀጢአቴን ቁጥር አትሰሐሰብ። የተጻፈውን ፋቀው፣ ያልተጻፈውን ደግሞ አታስበው። ከትሩፋት ግን ጥቂት ብሠራ የስናፍጭ ቅንጣት ያክል ብትሆንም ወይም የምጣድም ወይም የእሳት ፍንጣሪ ያህል ከቸርነት አብዛው። የተጻፈውንም አትደምስሰው፣ ያልተጻፈውንም በማይጠፋው በማይደመሰሰው በቅዱሳን መጻሕፍት ጻፈው። ለእኔ የደለበችውን የዕዳ ደብዳቤ ወደ ምሕረት ጥልቅ ባሕር ጣላት፣ ወርውራት። አቤቱ የይቅርታን ማዕበል ሞገድ ያስተምር፣ የስሟም አጠራር ለዘላለሙ እንዳይኖር ጽሕፈቷን ትጠብቅ ሰርዛትም። አቤቱ ከቸር ሰው ወዳይ ለሆነው ለባሕርይ አባት ይቅር ባይ ለመንፈስ ቅዱስ ለባሕርይ ሕይወት ለአንተ ክብር ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት። የተድላ ደስታ መፍሰሻ በምትሆን እናትን በጸሎቷ ለሚያምን ጸጋ ክብር ኃይል ባለሟልነትን ይገባቸዋል። የድሆች ልጅ ስትሆን ኪሩቤላዊነት ሰረገላ መስላ ለተሸለመች ለእርሷ ጸጋ ክብር ኃያልነት ይገባል። አሁንም እንግዲህ ቅድስት ድንግል ማርያምን እናመስግናት እናድንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱ አደፍ ጉድፍ የሌለብሽ በመጸነስም ቢሆን በመውለድም ቢሆን በአራስነትም ቢሆን ያደፍሽበት የረከሽበት ሰዓት የለም። በመውለድ መካከል ማኅተበ ድንግልና ያልተለወጠ እናት ሆይ ድንግልናዋን በሥርዓቱ ጠብቆ የነበረን ብላቴናውን ለማሳደግ ወተት በድንግልና ይፈሳት የነበረች ድንግል ሳይዘሯት የምታፈራ ንጽሕት እርሻ እርሷም ለቁርባን ያማረ የተወደደ ስንዴ ሳያጠጧት የለመለመች የወይን ሐረግ ለበዓለም መጠጥ የሚሆን የበረከት ፍሬ ከሷ ተገኘ። የጌዲዮን ብዝት ግምዣ በድንግል ትመሰላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናብ ካፊያ ርሳ ለምልማ ተገኝታለችና ሴቶች ሁሉ ከዚያ ጠል ያልተነካኩ ሲሆን
ከሰማያዊ አብ ብዝርዝት የወረደውን የበረከተውን ጠል እንደተቀበሉ ቀኑን ለመቀበል ሌሎች ሴቶች ዝግጁ አይደሉም። ከዝናብም ካፊያ ምድር ሁሉ በመላው ዓለም የለበሰች ሲሆን ግምጃይቱ ደግሞ ደረቅ ሆና ተገኘች። ሴቶች ሁላ በተለመደው በወንዶች ዘር ሲጸንሱ ድንግልን የሴቶች ልማድ የወንዶችም ዘር አላገኛትምና፣ ድንግል ግን በስርዓት ከሴቶች ጋር አልተባበረችም። በጸነሷ ልዩ ሆነ፣ መውለዷም ደግሞ ልዩ ሆነ። የወርቅ ጎሞር በወርቅ ተመሰለች። እንደ አራሶች ስርዓት በአውድማ ያልተበራየውን እንጀራ ተሸክማለችና የአሮን በትር በድንግል ተመሰለች። ሳይተክሏት ለምልማ ውሃ ሳያጠጧትም አብባ ተገንታለችና ድንግል እነሆ ይቺ ነቢዩ ዳዊት ለእርሷ አሰምቶ የተናገረላት እንዲህ ሲል፣ ስሚ ልጄ ጆሮሽንም አዘንብይ፣ ሕዝብሽንና የአባትሽንም ቤት እርሺ፣ ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። ድንግል ይህች ናች። ኢሳይያስ ነቢዩ ስለ እርሷ የጮኸላት እንዲህ ሲል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ድንግል ይህች ነች። ሕዝቅኤል ስለ እርሷ ትንቢት የተናገረላት እንዲህ ሲል፣ በታላቅ እጹብ ድንቅ ማኅተብ የታተምሽ፣ በምስራቅ አየው፣ ከኃያላን ጌታ በቀር የገባባት የለም። እርሱ ግን ወደ እርሷ ገብቶ ወጣ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ነች። ነቢያት ያሰቧት፣ ሐዋርያትም ያደነቋት፣ የደናግል መመኪያ የሰማዕታት ማኅበር ለእሷ ይገዛል። ድንግል ሆይ በማይምናን ሁሉ አንደበት የስምሽ አጠራር እንደምን ይጥማል። ድንግል ሆይ የገናናነትሽ ምስጋና እንደምን ያምራል። ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብትም ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው። የምስጋናሽ ዝማሬ ምን ያህል ይወደዳል። ለሚሰማው እጅግ ያማረ የተስማማ ነው። በሰንቆ ለጆሮ እንደሚያምር እንደሚስማማም እንዲሁም የሙሽራ ጌጥ መሐላው ሽቱ ላፍንጫ፣ የወይን ዘለላ ለጉሮሮ፣ ጠጅም ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽና ገናናነትሽን መናገር እጅግ ያማረ ነው፣ እጅግም የተወደደ ነው። የአበባዋን መልክ የማይጠወልግ የማይደርቅ ንጽሕት ተክል ሆይ የማይጠወልግ የሕይወት እንጀራ፣ የእሸቷ ፍሬ የማይደርቅ የማትሰበር የክህነት ልብስ፣ አገልጋዮች ካህናት ሁሉ የሚመረኮዟት የሚጠጉባት፣ ለምእመናንም ሕንጻ ዘወትር ዝግጁ የሆንሽ የማትነዋወጥ የሃይማኖት መሰረት፣ ድል ነቀዝ የማያበላሻት ሌባ የማይዘርፋት፣ ድልብ ማዕበል ሞገድ የማይገፋት መርከብ፣ የውስጧም ዋነኛ ቀዛፊው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ ቀዛፊዎች በሐዋርያት ዓለምን ሁሉ ከኃጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ከሁሉ በላይ የሚሆን አብ ነው። የባህሩም ጸጥታ መልህቁም የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዊ ፈቃድ ሙሽራ አይደለች፣ የመንፈሳዊ ሙሽራ ርግብ ሆይ በመመረጥ ማተብ የተጌጥሽ የተሸለምሽ የሐሰት ድንጋይ በሚሆን በኃላፊ ወርቅ ሽልማት አይደለም። ሥጋዊውን ፈቃድ በምን ያመልጡታል? ዋጋ በበዛ ዕንቁ አይደለም። የንጽሕና ቀሚስ የምታጠልቅ የብርሃን መጎናጸፊያ የምትጎናጸፊ ቅድስት ቁልፏ ሳይከፈት ከውስጧ የሕይወት ውሃ የተቀዳባት የተቆለፈች የክብር ታዘቅት በሐዲስ ሥርዓት የሆነውን ደጇ ሳይከፈት ፍሬዋ የተለቀመ የተዘጋች የአትክልት ቦታ ገልጦ ሊያነባት የሚችል የሌለ የታተመች መጽሐፍ ባለቆች ላይ አለቃ የሚሆን በነገስታት ላይ ለሚነግስ መቀመጫ የምትሆኚ ኪሩባዊት ሰረገላ የመለኮት አትሮኖስ የሰዓትነቱ ነበልባል የተሸከምሽ ሥጋዊት ያልሆነ የሰማይ ሁለተኛ ሰማይ እውነተኛ ፀሐይን የወለደች ከእርሱም ጨለማውን ያራቀውን ያስወገደም የቅዱሳን ብርሃን ነው። ዝናባት ያለ
አየራት ያላሳደሙት የሰማዩን እንጀራ ያስገኘ ሰማያዊት መሶብ ሆይ የሰዓቱን ነበልባል የተሸከምሽ ጸባጦስ ሆይ እሳቱም ሳይጠፋ የዚህ ምሳሌ ትርጓሜ ምሳሌው ሚጠት ውላጤ ሳይኖረው ካንቺ የነሳውን የወልድ ትፍስት ምሳሌ ነው። የትንቢት ምንጭ የምስጋና መፍሰሻ የደስታና የሐሴት መግለጫ የነቢያት ጌጣቸው የሐዋርያትም ሚናቸው የደናግል መነኮሳት መመኪያቸው የሰማዕታት እናታቸው የመላእክት እህታቸው ከሱራፌል የተገኘች የቅዱስ ምስጢር ጽና የኪሩቤል የጣናቸው መዓዛ የማይተኙ የማያንቀላፉ ትጓን የሰማይ መላእክት ሁላቸው የሚያመሰግኗት በየነገዳቸው ለልጇ ክብር ጌትነት ገናናነት ይገዛሉ። መላእክት በስራቸው የመላእክትም አለቆች ባኗኗራቸው አጋእስት ገናናነታቸው ይገዛሉ። ስልጣናትም በክብራቸው መናብርት በከፍታቸው ይገዛሉ። ኃያላን በየወገናቸው ሊቃናት በሹመታቸው ሱራፌል በምስጋናቸው ኪሩቤል በቅዳሴያቸው ይገዛሉ። በዙፋኑም የሚቀርቡ የተጠጉትም በክንፋቸው ፊታቸውን ይሸፍናሉ። ከእርሱ የሚወጣውን የእሳትነት መዓል እንዳያቃጥላቸው በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይቆማሉ። እንዲህም ሲል ይናገራሉ። አሸናፊ እግዚአብሔር የሰራዊት ጌታ ቅዱስ ክቡር ምስጉን ነው፣ ልዩ ነህ። ምስጋናህም ምድርን ሁሉ መላ። ሳያቋርጡም በምስጋና ይጮሃሉ። ምስጋናም በተመላ በሰላም ቃል ያለዚያም አንዱ ለአንዱ ሁለተኛውም ለሌላው ይመልሳል። በአነዋወር የከፋ ቅዳሴንም የተሞሉ እንስሶች ፊታቸውም 4 ናቸው፣ ክንፋቸውም 6 ነው። ከእሳት የተሰራውም ዙፋን ተሸክመው ቅድመ ዓለም ለነበረ ኋላም ዓለም አሰልፎ ለሚኖረው ይሰግዳሉ። እኒህም አለቆች የወርቅ ማጠንት የያዙ የብርሃን መውጣት የለበሱ ናቸው። አክሊላቸውም እንደ በረዶ ነጭ ነው። እሳቸውም ደግሞ በበጉ ፊት ይሰግዳሉ እንዲህ ሲሉ፣ ጌታ ሆይ ምስጋና ክብርም ችሎታም ትቀበል ዘንድ ላንተ ይገባል። በመለኮትነቱም እጅ መንሻ ያቀርባሉ። ይህም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ በአንቺ ጸሎት ታርግ፣ በእነዚህም ዕጣን ማጠንት ትዋሃድ። በእስራኤልም ቅዱስ ፊት የተወደደች እሱም የተቀበላት ትሁን። በጸሎትሽም መዓዛ ጸሎቴ የጣፈጠች ትሁን። ልጅሽን በመቀበል እንዲያሸትታል በሉባል ተራራ ያሸተተውን የኖህ መስዋዕት እንዳሸተተ አብርሃምን በተራራ የሰዋውን መስዋዕት እንደተቀበለ ጸሎቴንም ደግሞ ይቀበል። ይስሐቅ በአዘቅተ መሃል ያዕቆብ የሜዶማውያን አውራጃ በምትሆን በሎዛ የሰውቱን እንደተቀበለ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የምሕረት ነቅ የሚሆን ልጅሽን ለምኝልን። ኃጢአቴን እንዳይዘክር እንዳያስብብኝ በኃጢአት ሁሉ እንደኔ ያለ ሰርሴና ርኩስ አቤሰኛ በደለኛ የለምና እንደ ልጅሽም ቸር ሰው ወዳጅ ይቅርባይ ከመዓት የራቀ ምሕረቱም የበዛ እውነተኛ የለምና ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ተማልደሽ አማልጅኝ ለዘላለሙ አሜን።